ጋይሶችዬ ኪራዬ እንግዲህ ተደበደበ። ይህም ነገር የሆነው እንግዲህ በናቴና በጨበርዬ ምክንያት ነው። እስኪ ዛሬም እንግዲህ በነ ጽናትና በነ ኪራም ደግሞ ትንሽ ሊፈትፍትባቸው። መቼም እኮ መተው አልችልም፣ በጣም ነው የምወዳቸው ታውቃላችሁ፣ መጨከን አልችልም እና ሌላም ስራዎችን እየሰራሁ ነው፣ በእነሱም ላይ እመጣለሁ። እናንተ ግን ቪዲዮን ላይክ በማድረግ ብቻ ከኔ ጋር አብራችሁ ሁኑ እና እንግዲህ ኪራዬ እንኳንም ተረፍክልን እንዴ! አናቱን ጭንቅላቱን ብለው አፈረሱት ማለት ነው። ኦ ማይ ጋድ ኦ ኤምጂ ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን አባሮችዬ ዌልካም ብያለሁ። እንኳንም በሰላም መጣችሁ። እንግዲህ በድጋሚ ተመልሼ በጽናት ድራማ ላይ መጥቻላችኋለሁ። ይህን ሰሞን በጣም በተለይ ከበዓል በኋላ በጣም ነው ስራ ቢዚ የሆንኩት። ለምን እንደሆነ አላውቅም። በቃ እኔም በጣም ደብሮኛል። ምክንያቱም ቪዲዮ እየታየ አይደለም፣ ያስጠላል እና በዛ ምክንያት ነው። ብቻ ግን ዞሮ ዞሮ ያው የጽናት ድራማ እስከሚያልቅ ድረስ ጨክኜ እነሱ መተው አልችልም። ያው እስከሚያልቅ ድረስ እንሰራበታለን። በሌላም ነገር እመጣለሁ ማለት ነው አባይቦቼ እና የኔ ውዶች፣ የኔ ወርቆች። ኪራ እንግዲህ በተለይ ደግሞ ናሆማ በጣም ያዙ ሊቀቁኝ እያለ ነበረ። ምክንያቱም ኪራ በእናንተ ምክንያት ነው እንደዚህ የሆነው፣ በእናንተ በጨበርዬና በናቲ ምክንያት ነው ይሄ ነገር የተፈጠረው ብሎ በጣም ነበረ በቃ ያዙ ሊቀቁኝ ካልገደልኳቸው ሲል የነበረውና ትላላችሁ እና ብቻ ግን ያው ያዙ ሊቀቁኝ አያዋጣም እና ያው ብቻ ግን ኪራ ያው ሊና የራሷን ህይወት ጨበርዬ ማለት ነው የራሷን ህይወት ጀምራለች። አንተም የራስን ህይወት ጀምር፣ በቃ ልጅቷን ተዋት ነው ያለው ኪራ። ገባችሁ አይደለ? ልጅቷን ተዋት በሚለው ሰዓት እንግዲህ ይሄኛው ልጅ ማታለው ሲል ነው እንግዲህ ኪራን የመታው እንጂ ልጁ አስቦበት ኪራን መተዋለሁ ብሎ አልነበረ ምንጨት ያነሳውና ቢሆንም ግን ደግሞ እንግዲህ ያው ታውቃላችሁ ለእናንተ የታዘዘ ነገር ለሌላ ሰው አይሄድም እና ለኪራ ነበር የታዘዘለት። እንግዲህ ጭንቅላቱን ሲለው እንደውም አለመሞቱ በጣም ነው ደስ የሚለው። ምክንያቱም የመታበት ቦታ በጣም ከባድ ቦታ ላይ ስለሆነ አሁን ጭንቅላቴን ከብዶኛል እያለ ነው ኪራ። እዛም ጋር የኪያ ጓደኛ በዛ በሽማግሌ ወይንም በትልቁ ሰውዬ እንግዲህ ሴት የሚያሳድድ አለና እንዴት የትልቅ ሰው ወራደ ማለት ነው። እሱ እንግዲህ የኪያን ጓደኛ እንዳገታት ነው። ኪያም ጓደኛውን እስካሁን አላገኘቻትም። ምን እንደሚፈጠር መጨረሻው ራሱ አልገባቸው ማለት ይቻላልና ናሆምና ምህሩ ሊጋቡ ነው፣ ሊሞሸሩ ነው። ይሄ ነገር ደግሞ ደስ ይላል። በእንትናም ላይ ደግሞ እመጣላችኋለሁ፣ ሌላ ቪዲዮ መጥቼ ሰራላችኋለሁ የኔ ውዶች። አደይ እንግዲህ የተፈጠረ ነገር አይታችኋል ማለት ነውና እስቲ እንግዲህ ዴቭ አልሞተም እና በዛም ላይ ደግሞ ያለው ነገር የምናወራበት ይሆናል ማለት ነው። ሀባይቦቼ ቢዚ በጣም ሁኜ በቃ ምንም ነገር መስራት አልቻልኩም ነበረ። ሌላ ነገር ነበር እየሰራውላችሁ የነበረውና አሁን ተመልሼ መጥቻለሁ። የጽናት ድራማ ወዳጆች ቪዲዮ ላይክ አድርጉት እና ወዶቼ። ሰኒዬም እንግዲህ ከተማ ላይ እንደለመደችው ለምን አያችሁኝ ብላ የምትጣላ አይነት ልጅ ናት፣ ታውቃላችሁ ሰኒ ማለት ነው። እና አሁንም እንግዲህ ክፍለ ሀገር ሂዳ የማይሆን ሰው ጋራ ተነካክታለች። ይሄ ማለት እንግዲህ ከሷም አልፎ ጆከርን ሌላ ጠብ ውስጥና ሌላ ችግር ውስጥ ልትከተው ነው። እሷ ግን ከቀላል ሰው ጋር የተነካካች ነበር የመሰላት። ግን ያንኛው ሰው እንደውም ከነዚህ ከነ ሰኒ ጋራ የተጣላችው ልጅ ቤት ውስጥ ያለው ወንድ ልጅ ወይንም ወንድምየው በጣም ለምን አያችን ብሎ የሚጣላ ከሰፈር ውስጥ በጣም የሚፈራ ጨካኝ የሆነ ሰው ነውና እንግዲህ ሌላ ችግር ውስጥ ገብተዋል በሰኒ ምክንያት ማለት ነው። ለምን ሰኒ ለምን እንደዚህ ያረጋቻት ለምን ነካቻት ብሎ መጥቷል። እንግዲህ ይሄ ነገርም ሲፈጠር ደግሞ ሰኒ ስትነካበት ጆከር ዝም ብሎ አይቀመጥም፣ ተያይዘው ማለቅ ነው ትላላችሁና ከባድ ነው። ብቻ ግን ውዶቼ በተለይ ደግሞ አሁን ላይ እያሳሰበኝ ያለው የኪራ ጉዳይ ነው። ምክንያቱም ኪራ በጣም ትልቅ ነው የተመታበት፣ ምቱ ከባድ ነው። እንዲሁም ጭንቅላት ውስጥ ደም መፍሰስ ምናምን ስላላጋጠመው ራሱ በጣም አሪፍ ነው። ምክንያቱም ከተመታበት አንጻርና ከደረሰበት ነገር አንጻር በጣም ከባድ ነው። እንግዲህ የጽናት ድራማ ይሄን ይመስላል። መጨረሻው ምን ሊሆን እንደሚችል እንግዲህ ማሰብ በጣም ቀላል ነው። እንግዲህ ማን ነው ናሆምና ምሩ ሊጋቡ ነው። ሁሉ ነገር እየጨረሱ ነው። የሰርግ ቀን ነው ያልተቆረጠው እስካሁን እንግዲህ ይቆረጣል ብዬ